አንዷን በዚህ ሶሻል ሚዲያ ተጠቃሚ ሆነን ቲክታክ ላይቭ ላይ ይሁን ሌላው ፕላትፎርም ላይ ላይቭ ላይ ገብተን የምናወራትን እያንዳንዷን ወሬ ሪከርድ ትደረጋለች። ሪከርድ ተደርጋ ደግሞ ሶሻል ሚዲያ ላይ ትለቀቃለች። በቃ የእናንተ አደገኛውና መጥፎ ታሪክ እዚህ ጋር መዝግቦታል ማለት ነው። በምን መዘገበው? እጅግ በጣም አደገኛ የሆነ ውስብስብ የሆነ መጥፎ ነገር ታሪካችሁ ተመዝግቧል። ለማን? ለልጆቻችሁ። ነገ ልጅ ወልዳችሁ ካደገ በኋላ ሶሻል ሚዲያ ላይ ሰርች ማድረጉ አይቀርም። በአንድ ቢሆን በሌላ መንገድ የአባትህ ታሪክ አንተ እኮ አባት ማለት ወይም እናትሽ ማለት እኮ እንዲች አይነት ሴት እኮ ናት ተብሎ ቪዲዮ ሲያይ ማንን ነው እንዲሸማቀቅ የምታደርጉት? ነገ ጠዋት ልጃችሁ ነው እንዲሸማቀቅ የምታደርጉት። ሁለተኛው ነገር የወላጅን ሀቅ ወላጆቻችሁ ጋር ስትጣሉ ሶሻል ሚዲያ ወጣችሁ ስለ ወላጆቻችሁ መጥፎ ነገር የምታወሩ ሰዎች፣ እኔ ባለፈውም የሆነ ቦታ ላይ ስለ እናቷ ስታወራ አንዲት ልጅ ምናምን ስለ እናቷ መጥፎ ነገር ከእናቷ ጋር ስትከራከር ምናምን እያየሁ ነበርና በጣም ነው የገረመኝ። እውነት ለመናገር ሁሉም ወላጅ ጥሩ ሊሆን አይችልም። መጥፎ ባህሪ ያለው ወላጅ ሊኖር ይችላል። ልጁን በስነ ስርዓት የማያሳድግ እንዲያውም ለልጁ በጣም አደገኛ የሆነ ወላጅም ሊኖር ይችላል። ምንም ይሁን ምንም ግን ወላጅ ወደዚህ ምድር እንድትመጣ ከፈጣሪ በታች ሰበብ ሆኖ ወልዶሃል። እናት አምጣ ወልዳለች። አባትም ዘሩን ዘርቷል፣ ተፈጥረሃል። ኦኬ። ወላጅ ሺህ ጊዜ መጥፎ ይሁን እንዴት ላይቭ ላይ ወጥቶ እንዴት ስለ ወላጅ ገበና እንዴት ይወራል? አንተ ማለት እኮ እንዲህ ማለት ነው። ከእናት ከአባት ጋር እየተመላለሱ የቀጥታ ስርጭት ላይ ቁጭ ብሎ እንደዚህ ማውራት ፌር ነው ብላችሁ ታምናላችሁ? ይህ እጅግ በጣም አደገኛ ነገር ነው። እውነቴን ነው የምላችሁ። አጠገባችሁ ያለ ሰው በሙሉ ወላጃችሁን በዚህ ደረጃ በማንቋሸሻችሁ ይጸየፋችኋል። ከሰው ትገለላላችሁ። ሰው ሁሉ አይቀርባችሁም። ለጊዜው እውነት ሊመስል ይችላል። ሶሻል ሚዲያ ላይ ገብታችሁ እንደ አጀንዳ ይዛችሁ ስታወሩት ምን ስትሉት እንዴት ነው ሲጀመር ወላጃችሁን በመንቀፋችሁ ወላጃችሁን በማንቋሸሻችሁ ላይቭ ላይ ወጣችሁ የወላጃችሁን ገመና ስላወጣችሁ እንዴት ነው እናንተን ሰው ሊያደንቃችሁ የሚችለው? ሺህ ጊዜ ንጹህ ሁን አንተ ወላጅ፣ ሺህ ጊዜ ክፉ ሁን። በእኔ ቦታ ግን በብሬክስ ቦታ ግን አንተ እጅግ በጣም የመጨረሻው መርዝ የምትባለው ፍጥረት ነው። ያ የወላጅን ገመና ሶሻል ሚዲያ ላይ ይዘህ በመውጣትሽ በዚህ ምድር ላይ አደገኛውና መርዘኛው ፍጥረት ቢኖር እንዲህ አይነት ሰው። ገባችሁ አይደል? ምክንያቱም በዚህ ምድር ላይ ከወላጅ በላይ ምንም ይሁን ምንም ወላጅ ግን ወላጅ ነው። በቃ ወልዶሃል። የወላጅን ፍቅር ሳታይ አድገህ ሊሆን ይችላል፣ ምንም ሊሆን ይችላል። ግን ምንም ቢሆን ምንም ልትቀየመው ትችላለህ ምናምን እኮ ኢትስ ኦኬ። ግን ሶሻል ሚዲያ ላይ ወጥቶ ግን የቀጥታ ስርጭት ላይ አጀንዳ ፈጣሪዎች ላይ ቁጭ ብሎ ከወላጅ ጋር ሰጣ ገባ ውስጥ መመላለስ። አንተ ማለት እኮ እንዲህ ነህ፣ አንቺ ማለት እኮ እናት መስለሽ አንቺ እንደዚህ ታደርጋለሽ። ኖ ዌይ እንደዚህ አይባልም። ለማን ሲባል? እሺ ምንድነው የምታተርፈው ነው እኮ። እሺ ይሁን፣ እሺ ላይቭ ላይ ተወጥቶም ተወራ፣ ላይቭ ላይ ብዙ ነገርም ተባለ። ትርፍህ ምንድነው ነው? ዛትስ ማይ ፖይንት። ትርፉ ምንድነው? አትራፊ የምትሆነው በምን መንገድ ነው? እስኪ እንደው እሺ ይሁን፣ ወላጅም እንደፈለጋችሁ ማድረጉ፣ ሶሻል ሚዲያ ላይ ወጣችሁ ለአጀንዳ ፈጣሪዎችም መጠቀሚያ ማድረጉ፣ ምንም ማድረጉ፣ ግን ትርፉ ምንድነው ነው? ትርፍ አለው? ምንም ትርፍ የለውም። የምታተርፉት ነገር የለውም። በብዙ ከሳሪዎች ናቸው ባይዘው። በጣም ትልቅ ኪሳራ ነው የምታስተናግዱት። በህይወታችሁ ከስራችሁት የማታውቁት እጅግ በጣም አደገኛው ኪሳራ ቢኖር በትዳር አብሯችሁ የነበረን ሰው ወይም በፍቅር አብሯችሁ የነበረን ሰው ስትለያዩ ገመናችሁን ጉዳችሁን ይዛችሁ ሶሻል ሚዲያ ላይ የምትወጡ ሰዎችና ወላጃችሁ አስቀይሟችሁ ከወላጃችሁ ጋር ጸብ ተፈጥሮ ኢቭን ወላጃችሁ እንኳን አላቃችሁም እንኳን ቢላችሁ የወላጃችሁን ገመና ሶሻል ሚዲያ ላይ ይዛችሁ የምትወጡ ሰዎች እናንተ መቼም ቢሆን የማይመለስ የዘላለም ጸጸት ጭንቅላታችሁ ውስጥ ይኖራል። ሁሌም ወይኔ እያላችሁ ነው የምትኖሩት። ለጊዜው አይመስላችሁም፣ ግን እመኑ
ይሄ ፋክት ነው። ሲሪየስሊ ይሄ ፋክት ነው። በቃ በህይወታችሁ ውስጥ ከስራችሁት የማታውቁት ትልቁ ኪሳራ ማለት ይሄ ነው። ሰው እንትቡ ያናስ በሽምግልና ያዙት። እንትቡ የምታወሪው ነገር ካለ እስካሁን ለፈለው እኔም አልደግፍ በእውነት ሴት የባሏ ገመናስ የምትይው እህቴ ሴት እሺ ባልሽ እሺ በጣም ብዙ ወንጀሎች አሉት እንበል። በቃ የባልሽ ብዙ ወንጀል አለ። ትልቁ ፖይንት አንቺ የባልሽ ወንጀል ሶሻል ሚዲያ ላይ ይዘሽ መውጣትሽ ምንድነው መፍትሄ የምታገኘው ነው የኔ ጥያቄ። አሁን ባሌ እንደዚህ በደለኝ፣ ባሌ እንደዚህ አደረገኝ ምናምን ያ اخي በድለሽ ሆነ ችግር ካለ በህግ መንገድ ሄጂና ህግ የሚገባውን ቅጣት እንዲቀጣው በህግ ተከታታይ። ኦኬ በደል ደርሶብሽ ከሆነ ነው እያልኩ ያለሁት። በደል ካለ በጣም እጅግ በጣም አደገኛ የሆነ በደል ካለ ከተበደልሽ ህግ ነው ሊዳኝሽ የሚገባው። ኦር ሽማግሌ ነው ሊዳኝሽ የሚገባው። ቲክቶክ ላይ ስለመጣላታችሁ ሶሻል ሚዲያ ላይ ወጣችሁ የምታወርቱን ነው እንጂ ሰው እየተበደለማ ዝም ማለት የለበትም። ኦፍ ኮርስ እንዴ ግን